እንኳን አደረሳችሁ። በአራቱም አቅጣጫ የተንጣለለ እይታ የተናጠል ካርታ ያላቸው 100% ጥንቅቅ ተደርገው የተገነቡና ሁሉንም ዘመናዊ ፋሲሊቲዎች ያሟሉ አፓርትመንቶችን አፍሪካ ህብረት አጠገብ በማይታመን ዋጋ እነሆ። ቢኖሩበት መሃል ከተማ ቢያከራዩት አትራፊ 50% ቅድመ ክፍያ ከፍለው ቀሪውን ተረጋግተው በባንክ እስከ 15 ዓመት የሚከፍሉት ቀድመው ለሚመጡ ደንበኞች ከልዩ ቅናሽ ጋር እነሆ። በሌላኛው የቦሌ ቡልቡላ ሳይታችን በ60,000 ካሬ ሜትር ላይ ያረፈ መንደር ለመኖሪያም እንዲሁም ለኢንቨስትመንት ተመራጭ የውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር የቪላዎቻችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+3 የሆኑ አፓርትመንቶቻችን በግንባታ ላይ ናቸው። በ30% ቅድመ ክፍያ ይዘንሎት ቀርበናል። ለበለጠ መረጃ በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ፒላር ሪል ስቴት ማርኬቲንግ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሁለት ያክል ሰበር መረጃዎች ተሰምቷል። የመጀመሪያው አሳዛኝ ሰበር መረጃ ነው። ክቡራን አድማጮች፣ በዛሬው ዕለት በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ በሚገኘው የአረርቲ ቅድስት ድንግል ማርያም ቤተክርስቲያን የፊኒሺንጉን ስራ ለመጎብኘት በርብራቡ ላይ የወጡ ሰዎች ርብራቡ ተደርምሶ እጅግ በጣም በርካታ ሰዎች ህይወታቸው ማለፉ ተሰምቷል። የዘገባ እስከተጠናከረበት ሰዓት ድረስ ከ30 በላይ ሰዎች ህይወታቸው አልፏል። በ200 በላይ የሚሆኑ ሰዎችም መጎዳታቸው ተዘግቧል። ሁኔታውንም አስመልክቶ የሐዘን መግለጫ ተሰጥቷል። ጉዳዩን በተመለከተ እስካሁን ከርብራቡ ፍርስራሽ ስር ሰዎችን ለማውጣት እየተሰራ እንደሚገኝ ተመልክቷል። ይህንን በተመለከተ ከስፍራው የወጣውን ዝርዝር መረጃ አስደምጣችኋለሁ። በጣም አሳዛኝ ልብ ሰባሪ ዜና ነው የተሰማው። በሌላ በኩል ደግሞ እንግዳ ዜና ከወደ አሜሪካ ተሰምቷል። ይሄውም የአሜሪካ መንግስት በፓርላማው አለመስማማት ምክንያት መንግስት መዘጋቱ ተሰምቷል። የመንግስት መዘጋት እንግዳ የሆነ ክስተት ምንድነው በአሜሪካ የሚለውን የመንግስት መዘጋትን በተመለከተና እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለጦር አመራሮቻቸው የአሜሪካ ከተሞች ወታደራዊ ማሰልጠኛ ካምፕ መሆን አለባቸው ሲሉ መናገራቸው ውዝግብ ፈጥሯል። በዝርዝር የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሳዛኝ ልብ ሰባሪ ዜና ተሰምቷል። የሐዘን መግለጫም ተሰጥቷል። ለፊኒሺንግ የተረበረበ እንጨት ተደርምሶ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ህይወታቸው ማለፉ ተሰማ። በርካቶችም ተጎድተዋል። በአማራ ክልል በምንጃር ሸንኮራ ወረዳ አረርቲ ቅድስት ድንግል ማርያም ቤተክርስቲያን የተረበረበ እንጨት ተደርምሶ ነው ከ30 በላይ ሰዎች ህይወታቸው ሲያልፍ ከ200 በላይ የሆኑ ሰዎች መጎዳታቸው የተዘገበው። በአረርቲ ከተማ አረርቲ ቅድስት ድንግል ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ እየተሰራ ያለውን ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ ስራ ተብሎ የተረበረበው እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳት መድረሱም ተዘግቧል። የምንጃር ሸንኮራ ወረዳ ፖሊስ ጽሕፈት ቤት እንዳስታወቀው የዘገባ እስከተጠናከረበት ሰዓት ድረስ ከ30 ሰዎች በላይ ህይወታቸው ማለፉ ሲሰማ ከ200 በላይ የሚሆኑ ሰዎች ደግሞ መጎዳታቸው ተዘግቧል። የፖሊስ ጽሕፈት ቤቱ ዋና አዛዥ ዋና ኢንስፔክተር አህመድ ገበየው የአደጋውን ምክንያት ሲያስረዱ ለቤተክርስቲያኑ ህንጻ ግንባታ በተሰራ የእንጨት መወጣጫ ርብራብ ላይ መሸከም ከሚችለው በላይ ሰዎች ለጉብኝት በመውጣታቸው ነው ብለዋል። በአደጋው የ30 ሰዎች ህይወት ወዲያውኑ ማለፉ የተገለጸ ሲሆን ከ200 በላይ ሰዎች ከቀላል እስከ ከባድ ጉዳት የደረሰባቸው ሲሆን ይህም ደግሞ የሟቾችን ቁጥር ከፍ ሊያደርገው እንደሚችል ይጠበቃል ብለዋል ዋና ኢንስፔክተሩ። የአረርቲ ሆስፒታል ተወካይ ኃላፊ ስዩም አልታዬ ከቀይ መስቀል ጋር በመተባበር ለተጎጂዎች የሕክምና ድጋፍ እየተሰጠ እንደሆነ ገልጸው ከሆስፒታሉ አቅም በላይ የሆነ ጉዳት የደረሰባቸው 6 ታካሚዎች ሪፈር እንዳሉ የገለጹት ተወካይ ኃላፊው የመረጃ እስከተጠናከረበት ጊዜ ድረስ ከ70 በላይ ሰዎች የሕክምና ድጋፍ እየተሰጣቸው መሆኑን ተናግረዋል። ጉዳታቸው ቀለል ያሉትን ደግሞ በአካባቢው ወደሚገኙ የጤና ተቋማት ጤና ጣቢያዎች እያዘዋወሩ መሆኑን ገልጸዋል። የደረሰው አደጋ ድንገተኛና ሰፊ በመሆኑ መሰል የጤና ተቋማት ድጋፍ እንዲያደርጉላቸው አስቸኳይ ጥሪ አቀርበዋል።
የደረሰውን ጉዳት አስመልክቶ መግለጫ የሰጡት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ሐዘኑ የአረርቲ ደብረገነት ማርያም አገልጋይና ካህናት እንዲሁም የከተማዋ ምዕመናን ብቻ ሳይሆን የመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሐዘን ነው ብለዋል። የቤተክርስቲያኒቱ ግንባታ ተጠናቆ ምርቃቱን በጉጉት እየተጠባበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናልም ብለዋል። ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናት የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው። በደረሰው ጉዳትም ልባችን ተሰብሯል ያሉት ብፁዕነታቸው ለካህናቱና ለሕዝበ ክርስቲያኑ መጽናናትን እንመኛለን ብለዋል። በአደጋው ሕይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎች ቅዱሳን አባቶቻችን አጠገብ ያሳርፍልን ያሉት ብፁዕነታቸው ጉዳት ደርሶባቸው በጤና ተቋማትና በሆስፒታሎች በሕክምና ለሚገኙ ወገኖቻችንም ፈጣሪ በምህረቱ እንዲጎበኝልን እንጸልያለንም ብለዋል። በሌላ ዜና የአሜሪካ መንግስት መዘጋቱ ሲዘገብ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ የአሜሪካ ከተሞች ወታደራዊ ማሰልጠኛ መሆን አለባቸው ሲሉ ለጀነራሎቻቸው መናገራቸው አነጋጋሪ ሆኗል። የአሜሪካ ኮንግረስና ዋይት ሃውስ የፌዴራል በጀትን ለማራዘም በሚያስችል ስምምነት ላይ መድረስ ባለመቻላቸው የአሜሪካ መንግስት እኩለ ሌሊት ላይ በከፊል መዘጋቱ ተሰማ። ሪፐብሊካን ፓርቲ በሁለቱም የኮንግረስ ምክር ቤቶች አብላጫ ድምጽ ሚኖራቸው በሴኔት ውስጥ ህግን ለማሳለፍ ከሚያስፈልገው 60 ድምጽ የተወሰነውን ከዲሞክራቶች ማግኘት ስላልቻሉ ሁለቱም ፓርቲዎች ያቀረቧቸው ረቂቆች ውድቅ ሆነው የአሜሪካ መንግስት በከፊል ተዘግቷል። በፕሬዝዳንት ዶናልድ ጄ ትራምፕ የመጀመሪያው ስልጣን ዘመን በ2018 ተከስቶ ከነበረውና ለ34 ቀናት ከዘለቀው ረጅሙ የመንግስት መዘጋት በኋላ የመጀመሪያው የመንግስት መዘጋት ነው። ልዩነት የተፈጠረው በሁለቱ ፓርቲዎች መካከል ለወራት ከዘለቀ የፖለቲካ ፍትጊያ በኋላ ነው። ዴሞክራቶቹ ጥያቄ በጤና መድህን ሽፋንን የሚያራዝመው ድንጋጌ እንዲካተቱ ይፈልጋሉ። በተለይም በዚህ ዓመት መጨረሻ ላይ ጊዜው የሚያልቀውንና የዜጎችን ወርሃዊ ክፍያ ከፍ የሚያደርገውን ኦባማ ኬር የተሰኘው የጤና መድህን ድጎማን ማስቀጠል ዋነኛ ጥያቄ ሲሆን ሪፐብሊካኖቹ በበኩላቸው መንግስት እስከ ህዳር 21 ድረስ ክፍት የሚያደርግ ንጹህ ምንም አይነት ተጨማሪ ፖሊሲ ያልተካተተበት የበጀት ማራዘሚያ አቅርበው ነበር። ስለ ፖሊሲ ጉዳዮች የሚደራደሩ በመደበኛው የበጀት ሂደት ውስጥ ብቻ እንደሆነም ገልጸዋል። የዋይት ሃውስ ባለስልጣናት ዴሞክራቶች ንጹህ የሆነውን በጀት ባለመቀላቀላቸው በህዝቡ ዘንድ ተጠያቂ ይሆናሉ በሚል እምነት ይህንን የፖለቲካ ፍትጊያ በጉጉት የሚጠብቁት ይመስላል። የመንግስት መዘጋት በቀጥታ የሚጎዳው የፌዴራል ሰራተኞችን ሲሆን ወደ 750 ሺህ የሚጠጉ የፌዴራል ሰራተኞችን በየቀኑ ከስራ ገበታቸው እንደሚታገዱም ተነግሯል። እንደ አየር ንብረት ደህንነት ቲኤስኤ ሰራተኞች፣ የአየር ትራፊክ ተቆጣጣሪዎች፣ የፌዴራል የህግ አስከባሪዎችና የጦር ኃይል አባላት ያሉ አስፈላጊ ስራዎችን የሚሰሩ ሰራተኞች ያለ ደሞዝ እንዲሰሩ እንደሚያስገድዳቸውም ተነግሯል። መንግስት ተመልሶ ሲከፈት ሰራተኞቹም ያልተከፈላቸውን ደሞዝ በሙሉ በህግ መሰረት የሚያገኙ ሲሆን ሆኖም ፕሬዝዳንት ትራምፕ በዚህ ወቅት በርካታ የፌዴራል ሰራተኞች ከስራ ሊያባረሩ እንደሚችሉም በማስጠንቀቅ ከተለመደው አሰራር የተለየ ስጋትም ተፈጥሯል ተብሏል። የሁለቱም ፓርቲ አመራሮች በጉዳዩ ላይ ጠንካራ አቋም መያዛቸው ሲነገር የሴኔቱ አብላጫ ድምጽ መሪ ጆን ቱን ሪፐብሊካን በዴሞክራቶች መካከል መከፋፈል እየታየ ነው በማለት 3 የዴሞክራት ሴናተሮች ከሪፐብሊካን ጎን መሆን መምረጣቸውን ጠቅሰዋል። የመንግስት መዘጋት የሚፈጥረው ጫና ሌሎች ዲሞክራቶችንም ወደ እነሱ ጎራ ያመጣል የሚል እምነትም ያላቸው ሲሆን የሴኔቱ አናሳ መሪ ቼክ ሹመር ዴሞክራት በበኩላቸው ሪፐብሊካኖች አሜሪካን ወደ መዘጋት እየከተቷት ነው፣ ከዴሞክራቶች ጋር ተቀምጠው መደራደር አለባቸው ሲሉ ፓርቲያቸው አቋሙን እንደማይቀይር አስታውቀዋል። በዚህ ጉዳይ የአሜሪካን መከፋፈል የታየ ሲሆን የተለያዩ የህዝብ አስተያየት መስጫ ተቋማትም ውጤቶች እንደሚያሳዩት የተወሰነውን ህዝብ ሪፐብሊካኖችን ተጠያቂ ሲያደርግ፣ ሌላው ደግሞ ዴሞክራቶችን፣ ከፍተኛ ቁጥር ያለው ህዝብ ደግሞ
ሁለቱንም እኩል ተጠያቂ ያደርጋል። የፖለቲካ ልዩነቱም በፓርቲዎቹና በመሪዎቹ መካከል ባለ የግል ጥላቻ የተባባሰ ይመስላል የተባለ ሲሆን ፕሬዚደንት ትራምፕ ከዲሞክራት መሪዎች ቼክ ሹመርና ሐኪም ጄፍሪስ ጋር ካደረጉት ያልተሳካ ስብሰባ በኋላ ሁለቱን መሪዎች የሚያንቋሽሽና በሰው ሰራሽ ቴክኖሎጂ ወይም አርቲፊሻል ኢንተለጀንስ የተሰራ ቪዲዮም ለቀዋል። በማግስቱ ምላሽ የሰጡት አቶ ጄፍሪስ ፕሬዚደንት ትራምፕን ፈሪ ሲሉ የጠሯቸው ሲሆን በሚቀጥለው ጊዜ ደግሞ ስለኔ የምትናገረው ነገር ካለ በፊት የመተህ ንገረኝ ሲሉ ገልጸዋል። ሁለቱም ወገኖች ከደጋፊዎቻቸው በሚመጣባቸው ጫና ምክንያት ወደ ኋላ ለማለት ፈቃደኛ ባለመሆናቸው የመንግስት መዘጋት ለምን ያህል ጊዜ እንደሚቆይ ለመተንበይ አስቸጋሪ ሆኗል። የዋይት ሃውስ የበጀት ዳይሬክተር መስሪያ ቤቶች የሥራ ማቆም እቅዳቸውን እንዲተገብሩ መመሪያ አስተላልፈዋል። አንድ ከፍተኛ የሪፐብሊካን ሴናተር እንደተናገሩት የመንግስት መዘጋት ቢያንስ እስከሚቀጥለው ሳምንት ሊቀጥል እንደሚችልም ገልጸዋል። በሌላ በኩል ፕሬዚደንት ትራምፕ የአሜሪካ ከተሞች ወታደራዊ ማሰልጠኛ መሆን አለባቸው ሲሉ ለጀነራሎቻቸው መናገራቸው ተመልክቷል። ከዓለም ለተሰበሰቡ በመቶዎች ለሚቆጠሩ የአሜሪካ የጦር መሪዎች ባልተለመደ ሁኔታ ተቃውሞና አለመግባባቶችን እንደ ከውስጥ ያለ ጠላት ናቸው ሲሉ ተናግረዋል። አክለውም እናንተ ከተሳተፋችሁ ከቁጥጥር ውጪ አይወጣም ብለዋል። ትራምፕ በቅርቡ ወንጀል ለመቀነስና ሰነድ አልባ ስደተኞችን በቁጥጥር ስር ለመዋል በሚል በዋሽንግተን ዲሲ፣ በሎስ አንጀለስ፣ በፖርትላንድ፣ በኦሪገን የብሔራዊ ዘብ ወታደሮችን ማሰማራታቸው ይታወቃል። የመከላከያ ሚኒስትሩ ፒት ሄግሴት ንግግር ያደረጉ ሲሆን በፔንታጎን አካታች ማህበራዊ ፍትህና ብዝሃነት ፕሮግራሞች ላይ የተቀመጡ ከተመሳሳይ ጾታ ግንኙነት ከዘረኝነት ጋር የሚገናኙ ባህሎች ሙሉ በሙሉ ማብቃታቸውና አካላዊ መስፈርት ብቻ ለወታደራዊ ስልጠና ይፋ ይሆናል ብለዋል። ፕሬዚደንቱ በዲሞክራቶች የሚመሩት ከተሞች ሳን ፍራንሲስኮ፣ ኒውዮርክ፣ ሎስ አንጀለስ ላይ ትችታቸውን ዳግም ያቀረቡ ሲሆን ህግ ለማስከበር የሀገሪቱን ጦር መጠቀማቸውን እንደሚቀጥሉም ተናግረዋል። ደህንነት የራቃቸው ስፍራዎች ናቸው፣ እንዲሁም አንድ በአንድ እናስተካክላቸዋለን ካሉ በኋላ እዚህ ላላችሁ ለእያንዳንዶቻችሁ የጦር ኃላፊዎች ዋነኛ ተግባርም ይህ ይሆናል ብለዋል። ከውስጥ ያለ ጦርነትን የገጠመን ለብሔራዊ ደህንነት ድንበሮቻችንን በአግባቡ መቆጣጠር አስፈላጊ ነው። እነዚህ ሰዎች እንዲገቡ መፍቀድ ከዚህ በኋላ የለብንም ሲሉ ስደተኞች ላይ ጠንካራ አቋም እንዳላቸው ለጀነራሎችና ለጦር መሪዎችም ተናግረዋል። የኢሊኖይስ ገዢ የሆኑት ጄቢ ትራምፕ ወታደሮችንና የስደተኛና ጉምሩክ ኃይሎችን በመጠቀም የአሜሪካ ከተሞችን ይወራሉ እንዲሁም ያውካሉ ሲሉ የተቿቸው ሲሆን ወታደሮቻቸውና ህዝባችን እንደ ትንሽ አምባገነን ከሚሰራው የተሻለ ይገባቸዋል ሲሉ በማህበራዊ ትስስር ገጻቸው ጽፈዋል። በበርካታ የዓለም ክፍል የሚገኙትና በቨርጂኒያ ለአስቸኳይ ስብሰባ የተሰባሰቡት የአሜሪካ የጦር ጀነራሎችና አድሚራሎች ሁለቱ ባለስልጣናት ሲናገሩ በዝምታ ማዳመጥን መርጠዋል ተብሏል። ስብሰባው የተጀመረው በሚኒስትሩ ንግግር ሲሆን የአሜሪካ ጦር ተዋጊዎች በአካላዊ ብቃት ፈተና ከፍተኛ የወንድ መስፈርት ማሟላት አለባቸው ብለዋል። ሄግሴን ይህ ውሳኔ በመወሰኑ የተወሰኑ ሴቶችን ከጦር እንዲገለሉ እንደሚያደርግም ተናግረዋል። መስፈርቶቹም ወጥ መሆን አለባቸው፣ ከጾታ ነፃ የሆኑና ከዚህ በኋላ ተመሳሳይ ጾታ የሚባል ነገር አይኖርም ብለዋል። ሄግሴት በፔንታጎን እንዲመጣ የሚፈልጉትን የባህል ለውጥና ታላቅ የተዋጊነት መንፈስም በዝርዝር አስቀምጠዋል። ይህንን ሐሳባቸውን ከእርሳቸው በመቀጠል የተናገሩት ፕሬዚደንት ትራምፕ ንግግራቸውን በአሜሪካ ጦር ውስጥ ያለውን ባህል፣ ስልጠና፣ አመራርና ለአስርት ዓመታት የቆየውን መበስበስ መጠገን ያስፈልጋል ሲሉ ገልጸዋል። ከዚህ በተጨማሪም አካታች ልዩነት እንዲሁም እኩልነት ላይ የሚያተኩረው የጦሩ ፕሮግራሞችን በሚመለከት ንግግር አድርገዋል። ትራምፕ በበኩላቸው ሄግሴት ስለጀመሩት ሪፎርም ሲናገሩ የአካል ብቃት ችሎታና ጠባይ ተብለው የተዘረዘሩ የማንንም ስሜት ለመከላከል አይደለም ብለዋል። ሀገራችንን ለመከላከል ነው። የአሜሪካን ነጻነት በምንከላከልበት ወቅትም ሁሌም ትክክል ላንሆን እንችላለን ብለዋል። ፕሬዚደንት ትራምፕ መከላከያ ሚኒስትር የሚለውን ወደ ጦር ሚኒስትር በመቀየራቸው የፔንታጎን አዲሱ ስም በአምባገነኖች ሳይቀር በጣም የሚታወቅ ነው ብለዋል። በስብሰባው ላይ የተገኙት እምብዛም ሲናገሩ አልተደመጡም። ትራምፕ ለንግግር መድረክ ላይ ከወጡ በኋላ በቀልድ መልክ ከዚህ በፊት እንደዚህ ጸጥ ያለ ክፍል ውስጥ ተገኝቼ አላውቅም እስኪሉ ድረስ ወታደሮቹ በዝምታ የተባሉትን አድምጠው ስብሰባው ተበትኗል። ሆኖም ትራምፕ በዚሁ
ስብሰባ ላይ የተናገሩትና የአሜሪካ ከተሞች ወታደራዊ ማሰልጠኛ መሆን አለባቸው የሚለው ንግግራቸው በብዙዎች ዘንድ አነጋጋሪ ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።